الله أكبر الله أكبر بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው ቶፒክ አማኑኤል ማን ነው በሚለው አማኑኤል ብለው የሚሉት ብዙ ጊዜ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ይህን ጥቅስ ብዙ ክርስቲያኖች ለኢየሱስ አምላክነት ከሚጠቅሱት ተወዳጅ ጥቅሶች አንዱ ነው። ራሱ ኢማኑኤል ማለት የሁለት ቃላት ውቅር ነው። ኢማኑ ማለት ከኛ ጋር ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በጥቅሉ አምላክ ከኛ ጋር ማለት ነው። ራሱ ኤል በመድረሻ ቀጥያ ሰፊክስ ልክ እንደ ኢሽማኤል፣ ሳሙኤል፣ መላሌል፣ ባቱኤል፣ ኢስራኤል፣ ኢሽራኤል ተብሎ እንደሚመጣው ተጫፍሮ ነው የመጣው ራሱ ኖርማሊ ማለት ነውና በኤል የሚለው ነገር ስለመጣ አምላክ ማለት ሰውየው አምላክ ነው ማለት አይደለም። ስሙ ነው ራሱ የሕፃኑ ስም አማኑኤል ብላ ትጠራዋለች ይላል። ምክንያቱም እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች አለ። እንግዲህ ወንድ ማለት የስጋ መደብ ነው ራሱ ኖርማሊ ወንድ ልጅ ትወልዳለች አለ እና የወለደችው ደግሞ ምንድነው? የምትጸንሰው ነገር ምንድነው? ፍጡር ነው የሚጸነሰው። መቼም መለኮት የሚጸነስ ነገር አይደለም ራሱ። ስለዚህ ድንግል ትጸንሳለች ካለ የጸነሰችው ነገር ጽንስ ነው ማለት ነው። ጽንሱ ደግሞ ሲወለድ ወንድ ልጅ ትወልዳለች። ወንድ ማለት ጾታ ወንድ የሆነ የሚገረዝ ሕፃን ልጅ ማለት ነው። ያ ሕፃን ልጅ ስሙን አማኑኤል ብላ ትጠራዋለች አለ። አያችሁ፣ መለኮት አይደለም አማኑኤል ተብሎ የተጠራው። ራሱ የተጠራው ጽንሱ ነው። ድንግል ማርያም ማኅፀን ውስጥ ተጸንሶ የነበረው ተወልዶ የነበረው ነው ስሙን አማኑኤል ብላ የጠራችው ማለት ነው። አማኑኤል ማለት ትርጉሙ አምላክ ከኛ ጋር ሆነ ማለት ነው። ልክ እስማኤል እንደሚባለው ሳሙኤል፣ መላልኤል፣ ባቱኤል፣ እስራኤል እንደሚባለው አይነት ማለት ነው። ራሱ ኤል የሚለው ሰፊክስ በመድረሻ ቅጥያ ላይ ስለመጣ አምላክ ነው ማለት አይደለም። ተጫፍሮ የመጣ ነገር አምላክ ነው ማለት ነው። አምላክ አጫፋሪ ስም ሆኖ በመድረሻ ቅጥያ ላይ መግባቱን የሚያሳየው ልክ እስማኤል፣ ሳሙኤል፣ መላልኤል፣ ባቱኤል፣ እስራኤል ወዘተ እንደሚባለው ማለት እነሱ ራሳቸው አምላክ የሆኑ ነበር። ኤል ማለት አምላካዊ ማድረግ ነው። ቴዎፎሪክ የሚባለው ነገር ማለት ነው። አምላክነትን በፍጹም አያሳይ ራሱ። ኢሳይያስ ምዕራፍ 8 ቁጥር 3 ላይ ወደ ነቢይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች አለ። ማናት ብለን ስንል በወቅቱ የወለደች ትጠለች ራሱ ኖርማሊ ማለት ነው። የወለደች አለ ራሱ ኢሳይያስ ምዕራፍ 8 ቁጥር 8 ላይ አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለችና አለ። ስለዚህ አማኑኤል ሆይ ብሎ ፈጣሪ ማን ኢሳይያስ በሁለተኛ መደብ የሚያናግረው በወቅቱ የተወለደ ሕፃን አለ ማለት ነው። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 10 ላይ አምላክ ከኛ ጋር ነውና ይላል። አምላክ ከኛ ጋር ነው ማለት ምን ማለት ነው ብለን ስንል በዕብራይስጡ አማኑኤል ነው የሚለው ራሱ። ለምንድን ነው እንደዛ የተባለው ሲባል አካዝ ምልክትን እንዲጠይቅ ተጠይቆ ነበረ ራሱ ኖርማሊ። እስቲ ሁለተኛ ነገሥት ምዕራፍ 16 ቁጥር 20 ተመለከቱት። አካዝም ከአባቶቹ ጋር አንቀላፋ አለ። በዳዊት ከተማ ከአባቶቹ ጋር ተቀበረ፣ ልጁም ሕዝቅያስ በእርሱ ፋንታ ነገሠ አለ። ስለዚህ ሕዝቅያስ የሚባለው ልጅ አለው ራሱ። አካዝ ምልክትን ለመነ ራሱ። ምልክትን ሲለምን ለዛ ለምልክቱ የተሰጠው ልጁ ሕዝቅያስ ነው። ስለ ሕዝቅያስ ነው የሚያወራው ራሱ ማለት ነው። እንመጣበታለን እዛ ላይ ማለት ነው። ከዛ በኋላ ምንድነው የሚለው? ነብይቱ የተባለችው ሴት ማርያም እንዳልሆነች ያምናሉ እነሱም ክርስቲያኖች ማለት ነው። ያ የተወለደው ሕፃን ደግሞ በሁለተኛ መደብ አማኑኤል በማለት ያናገረዋል። በወቅቱ የተወለደው የአማኑኤልን አገር የአሦር መንግስት ሞልቶታል ራሱ። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና፣ የአሦር መንግስት መጥቶ አገርን ስፋት ይሞላዋል። ለዛ ምልክት ነው ሕፃኑ አማኑኤል የተባለው ሕፃን የተወለደው ማለት ነው። እና በዛን ጊዜ ምልክቱ አምላክ ከእነርሱ ጋር መሆኑ ነው። አምላክ ከኛ ጋር ነውና የሚለው የዕብራይስጥ ቃል ኢማኑኤል ነው የሚለው ራሱ። ስለዚህ ይህ ሕፃን አምላክ ከእስራኤላውያን ጋር ለመሆኑ ምልክት ስለሆነ ስሙ አማኑኤል ተብሏል። በአካዝ ዘመን የሶርያ ንጉሥ ራሶን የእስራኤል ንጉሥ የሮሜል ልጅ ፋቁሔ ኢየሩሳሌምን ሊወጉ ሲመጡ አምላክ ከሶርያ ጋር የነበረውን የኤፍሬምን ነገድ በ65 ዓመት ውስጥ እንደሚሰባብር ምልክት ይሆን ዘንድ አምላክ አካዝ እንዲጠይቀው ተጠይቆ ለዛ ምላሽ ምን ማን አለ? ሕፃኑ ክፉውን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሁለቱ ነገሥታት ሀገር ባድማ ትሆናለችና። እነማን ናቸው? ኢየሱስ በነበረበት ሰዓት ላይ የነበሩ ሀገሮች አሉ? ሁለት ባድማ የሆኑ ሀገሮች አሉ? የሉ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 16 ላይ እንደዛ ነው የሚናገረው። ሕፃኑም
ክፉን ለመጥላት መልካሙን ለመምረጥ ሳያውቅ ይላል። እንግዲህ የማያውቅ ሕፃን ነው ራሱ። ኢየሱስ አምላክ ነው ብሎ የሚያምኑ ሰዎች እንዴት ነው ይህንን ነገር? አምላክ ሁሉን አዋቂ ነው። ግን ይህ ሕፃኑ ክፉን ለመጥላት መልካሙን ለመምረጥ ሳያውቃል። ሕፃን ሆኖ መልካምና ክፉን አያውቅም ነበር። የፈራቸውን የሁለቱን ነገሥታት ሀገር ባድማ ትሆናለች አለ። ለምን? ትንቢተ ኢሳይያስ ምዕራፍ 8 ቁጥር 4 ላይ ሕፃኑ አባቱና እናቱን መጥራት ሳያውቃል የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወስዳልና አለ። ሕፃኑ አባቱና እናቱን መጥራት ሳያውቅ ይላል። ራሱ ሕፃኑ ነው አባትና እናት ያለው ሕፃን። ይህ ሕፃን አባት ስላለው አባቱና እናቱ የሚል ተጠቅሷል ማለት ነው። ድንግል ተብሎ ደግሞ የተተረገመው የዕብራይስጥ ቃል ኢሳይያስ 7:14 ላይ አልማ ነው። አልማ ማለት ልጃገረድ ሊሆን ይችላል፣ ወጣት ሴት ሊሆን ይችላል፣ ኮረዳ ሊሆን ይችላል፣ ብላቴናይት መሆን ይችላል፣ ቆንጂት መሆን ይችላል፣ ድንግልም መሆን ይችላል። ራሱ ለምሳሌ ኦሪት ዘፍጥረት ምዕራፍ 24 ቁጥር 43 ላይ ስለ ርብቃ ሲያወራ ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ እንዳላት ይናገራል። እና ቆንጆ ለሚለው የዕብራይስጥ ቃል የገባው ቃል አልማ ነው። ልክ ኢሳይያስ 7:14 ላይ እንዳለው ማለት ነው። ኦሪት ዘጸአት ምዕራፍ 2 ቁጥር 8 ላይ ብላቴናይቱ ሄዳ የሕፃኑን እናት ጠራችዋል። ብላቴናይቱ ለተባለው ለዕብራይስጡ የገባው ቃል አልማ ነው። ራሱ ቤቱላህ አይደለም። ቤቱላህ ሲሆን ድንግል ቨርጂን የሚለውን ነገር ሊያመለክት ይችላል። አልማ የሚባለው ቃል ግን ልጃገረድ ወጣት ሴት ልትሆን ትችላለች፣ ኮረዳ ልትሆን ትችላለች፣ ቆንጆ ልትሆን ትችላለች፣ ብላቴናይትም ልትሆን ትችላለች፣ ድንግልም መሆን ትችላለች። ስለዚህ ወጣት ሴት ወይም ድንግል ሴት አሊያም ብላቴና ልጅ የምትወልድ አግብታ ነው። ነቢይቱ አማኔልም በወቅቱ ወልደዋለች። ራሱ ኢሳይያስ 8:3 ላይ ስታየው ማለት ነው። ልጇም አማኔል መባሉ አምላክ መሆኑን ወይም አምላክ መወለዱ በፍጹም አያሳይም። ስለዚህ ከመነሻውኑ የኢሳይያስ 7:14 አውደ ንባቡ በወቅቱ ለተወለደው ሕፃን ነው። ራሱ ማን ነው የተወለደው? በወቅቱ የተወለደው ሕፃን ሕዝቅያስ የሚባል የአካዝ ልጅ ንጉሥ አድጎ ንጉሥ የሚሆን እንመጣበታለን። የማቴዎስ ጸሐፊ ይህን ትንቢት ለኢየሱስ ይጠቀምበታል። እንደ ድርብ ትንቢት ልናየው እንችላለን። በወቅቱ የተወለደ ሕፃን አለ። በኋላ ላይ ልክ ኢሳይያስ ሆሴ ምዕራፍ 11 ቁጥር 1 ላይ እስራኤልን ሕፃን በነበረ ጊዜ ወደድኩት አለ። ልጄን ከግብፅ ጠራሁት፣ አብዝቼ ብጠራው ግን ለጣዖት ይሰዋና ለተቀረጸ ምስል ይሰግዱ ነበር አለ። ስለማን ነው ልጄ የሚለው ስንል ዘጸአት ምዕራፍ 4 ቁጥር 22-24 ብትመለከቱት ስለ እስራኤል ሕዝብ ነው የሚያወራው። ግን የማቴዎስ ወንጌል ምዕራፍ 2 ቁጥር 14 እና 15ን ብትመለከቱት ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ብሎ ለኢየሱስ ይጠቀምበታል ማለት። ልክ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል፣ ቢያጠፋ እንኳን በበትር እቀጠዋለሁ የሚለው ስለ ንጉሥ ሰለሞን። ግን የዕብራውያን ጸሐፊ ዕብራውያን ምዕራፍ 1 ቁጥር 5 ላይ እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ለኢየሱስ ይጠቀምበታል። ልክ በተመሳሳይም ኢሳይያስ 7:14 ላይ በወቅቱ የተወለደ ሕፃን አለ። ነገር ግን ድርብ ትንቢት ሆኖ የማቴዎስ ጸሐፊ ይጠቀማል። ማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ በነቢይም ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜው አምላክ ከኛ ጋር የሚል ነው ይላል። የማቴዎስ ጸሐፊ ራሱ ማቴዎስ አይደለም፣ ይሄ ሌላ ርዕስ ነው። ነገር ግን የማቴዎስ ጸሐፊ ከኢሳይያስ 7:14 ላይ የቀጥታ ጥቅስ ሜታፍሬዝ ኮቴሽን የሚባለውን ሲያስቀምጥ በትክክል አላስቀምጠውም። ኢሳይያስ ላይ ብላ ትጠራዋለች የሚል ቃል አዛብቶ ይሉታል ብሎ አስቀምጦታል። ይሉታል የሚለውን ነገር ከየት አመጣው? ራሱ የማቴዎስ ጸሐፊ ሲዘግብ መልአኩ እንደዚህ ያለ ብሎ ሲዘግብ ከየት አመጣው? ኢሳይያስ 7:14 ላይ የለም እንደዛ የሚል። ስሙን አማኑኤል ብላ ትጠራዋለች ነው የሚለው እንጂ ይሉታል የሚል ነገር የለም። አንደኛ ነገር ለኢየሱስ እንዳልሆነ የምትረዱት በዛ ነው። ራሱ ምን አለ ኮፒ ሲደረግ በትክክል ኮፒ ቢደረግ ራሱ ማለት መንፈስ ቅዱስ ነው ያጻፋቸው ከተባለ መንፈስ ቅዱስ ያቀተዋል። ኢሳይያስ 7:14 ላይ ያለውን መጥቀስ ያቀተዋል። በመንፈስ ቅዱስ ምሪት አይደለም የሚጻፉት፣ ታሪክ ነው ዝም ብሎ የሚጽፉት። ምክንያቱም ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ በመጽሐፍ ያለውን ትንቢት ቃል ማንም ለገዛ ራሱ ሊተረጉም አልተፈቀደለትምና ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ቅዱሳን ሰዎች ከእግዚአብሔር ተልከው በመንፈስ ቅዱስ ተነርተው ተናገሩ ነው የሚለው፣ ጻፉ አይደለም የሚለው። እሱም ስለ ነቢያት ነው የሚያወራው ጥቅሱ። ስለዚህ ማን ነው የተሳሳተው? መንፈስ ቅዱስ ነው እንዳንል በመንፈስ ቅዱስ ምሪት አይደለም የጻፈው ሰውየው፣ የማቴዎስ ጸሐፊ ማለት ነው ሲጽፈው ማለት ነው። ኢሳይያስ 7:14 ላይ ከግሪክ ሰብቱጀንት ነው ምናልባት የወሰደው ከተባለ ግሪክ ሰብቱጀንት እንደዛ አለ። ስሙን አማኑኤል ትለዋለህ ነው የሚለው። እንደው ስሙን አማኑኤል ትለዋለች ሶስተኛ መደብ ነው።
ይሄ ግን ስሙን አማኑኤል ትለዋለህ። የግሪክ ሰብቱጀንት ትለዋለህ። የማቴዎስ ጸሐፊ ከየት እንዳመጣ አይታወቅ። የቱ ነው ትክክል? ትለዋለች ነው ይሉታል ነው ወይስ ትለዋለህ? ሲሰልስ ኢሳይያስ የጠቀሳት ሴት ልጇን ስሙን አማኑኤል ብላ እንደምትጠራው ይናገራል። ማርያም ግን ልጇን የምትጠራው አማኑኤል ብላ ሳይሆን ኢየሱስ ብላ ነው የተነገረው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ነው ያላት መልአኩ መጥቶ። ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙን ኢየሱስ ተብሎ ተጠራል። ስለዚህ ማርያም ልጇን ያወጣችለት ስም ኢየሱስ ነው። አማኑኤል ብላ አልጠራችው። አማኑኤል ብላ ካልጠራችው ኢሳይያስ ላይ የጠቀሳት ሴት ማርያም ሳትሆን በወቅቱ የነበረች ነቢይት ናት ማለት ነው። ዋናው የመጣጠፋችን ጭብጥ ኢሳይያስ 7:14 ላይ አምላክ ይወለዳል የሚለው የተሸዋረረ መረዳት በፍጹም አያሳይም። ማርያም አምላክን ወልዳለችን ሲባል ማርያም የወለደችው የማዕፀኗን ፍሬ ማዕፀኗ ውስጥ የተፈጠረ ያደገ በአጭር ቁመት በጠባብ ደረት የተወሰነ ጽንስ ነው፣ ሕፃን እንጂ ያ ጊዜና ቦታ የማያካበቡት መለኮት የሚባለው በፍጹም አልወለደችም። ጭራሽ አንዱ መለኮት ኢየሱስን በድንግል ማርያም ማዕፀን ውስጥ ፈጥሮታል። ራሱ ሃይማኖተ አበው ምዕራፍ 77 ቁጥር 1 ላይ ስትመለከቱት ወፈጠረ እምከርሰበ ማርያም ድንግል ቅድስት ይላል። ትርጉሙ እርሱ በቅድስት ድንግል ማርያም ማዕፀን ውስጥ ፈጠረው። ማን ነው የፈጠረው? ይሄ አንድ አምላክ መለኮት የሚባለው ድንግል ማርያም ማዕፀን ውስጥ የነበረውን ጽንስ እንዲፈጠር አድርጎታል። ይሄንን ነው የሚያሳየው ማለት ነው። ኢሳይያስ እዛው ላይ አውዱ ላይ ስንመለከተው ብዙ አበይት ክርስቲያኖች አምላክ ተወልዷል ብለው ከሚጠቅሷቸው ጥቅስ መካከል ኢሳይያስ 7:14 እና ኢሳይያስ 9:6 ነው። ኢሳይያስ 7:14 እና ኢሳይያስ 9:6 ላይ አንድ አይነት ጥቅስ ናቸው። አንድ አይነት አውድ ነው። ስለ አንድ ሰው ነው የሚናገረው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር 1 ኃያል አምላክ 2 የዘላለም አባት 3 የሰላም አለቃ ተብሎ ይጠራል። ሕፃን ተወልዶልናልና ሕፃን አስቡት፣ ፈጣሪ እንዴት ነው ሕፃን የሚሆነው? ወንድ ልጅም ተሰጥቶናልና አለ። ተሰጪ አለ። ሰጪው ፈጣሪ ነው። የሰጠው ደግሞ ማንን ነው? ወንድ ልጅን ነው። ወንድ ልጅ የሚለው ራሱ የሥጋ መደብን ነው፣ የጾታ አንቀጽን ነው የሚያሳየው። መለኮት ጾታ የለውም፣ ወንድም ሴትም አይደለም ራሱ። አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙ ሕፃን የሚለው ኃይለ ቃል እዩትና የዚህ ጥቅስ አውድ ላይ ስንመለከተው ይህ ሕፃን በወቅቱ የተወለደው ሕፃን ነው። ኢሳይያስ 7:16 ላይ ተመለከቱት። ሕፃኑ እናትና አባቱን ሳያውቅ ይላል። ኢሳይያስ 8:4 ላይ ነቢይቱ ሕፃኑን ወለደችው ይላል። ኢሳይያስ 8:3 ላይ ማለት ነው። 8:4 ላይ ተመልከቱት። ሕፃን ተወልዶልናል የተባለው ሕፃን ነቢይቱ የወለደችው ወንድ ልጅ እንደሆነ ፍንትውና ቁልጭ አድርጎ ያሳያል። የኢሳይያስ መጽሐፍ አንድ አውደ ንባብ ነው። ምዕራፍ 7 ምዕራፍ 8 ምዕራፍ 9 ስትመለከቱት ተብሎ የተከፋፈለው በ1244 ድህረ ልደት ነው፣ ወይም እስከ 1248 ድህረ ልደት በእንግሊዛዊ ቄስ ስቲፈን ላንግተን በሚባል ሰው የተተረጎሙ ራሱ በምዕራፍ ምናምን የተከፋፈለ። ስለዚህ 9 ላይ ያለው ሕፃን ተወልዷል የተባለው 7 ላይ ያለውና 8 ላይ ያለው ሕፃን፣ ይህ ሕፃን የማዕረግ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የሚል እነዚህ አራት ስሞች የሁለት ውህደት ስም ነው ናቸው። ኮምፓውንድ ናውን ናቸው እና አጉራ ዘለል መረዳት ያለቃታቸው ሰዎች ኃያል አምላክ የሚለውን ለአምላክነቱ ከተጠቀሙ የዘላለም አባት የሚለውን ለአባትነቱ ወይም ለአብነቱ መጠቀም ነበረባቸው ራሱ ኖርማሊ ማለት ነው። እና ድንቅ መካር ሲል ኢየሱስ ድንቅ የሚለው የመጣው ምንን ለማመልከት ነው? መካርነቱን ድንቅነቱን ለማመልከት ነው። ኃያል አምላክ የሚለው የመጣው ለማጫፈር ነው። የዘላለም አባት የሚለው ነገር እዚህ ጋር መካር አምላክ አባት አለቃ የሚለው ነገር ከፊት ለፊቱ ምን አለ? ድንቅ የሚለው ነገር ኃያል የዘላለም የሰላም የሚሉ ነገሮች ለማዳመቅ ነው የመጡት እና ኮምፓውንድ ናውን ናቸው። ኃያል አምላክ የሚለው ለአምላክነቱ ከተጠቀሙበት የዘላለም አባት የሚለውን ለአብነቱ ለምን አይጠቀሙበት? ምክንያቱም ኤል ማለት አምላክ የሚለውና አብ ማለት በዕብራይስጥ አባት የሚለው በዕብራይስጡ በመነሻ ቅጥያ ላይ ፕሪፊክስ አጫፋሪ ስም ሆነው የመጡ ናቸው። ልክ ኤል ጊቦር እንደሚባለው ኤል ጊቦር ለሕፃኑ ስም እንደሆነ ሁሉ ኤልያብ፣ ኤልያታ፣ ኤልናታ፣ ኤል ሾዋ፣ ኤልያህ የሚባሉ ነገሮች አሉ። ኤልያስ የሚባለው ስም ራሱ ኤል የሚለው ነገር ማለት ፕሪፊክስ ሆኖ ስለመጣ ኤልያስ አምላክ ነው ማለት አይደለም።
ልክ በተመሳሳይ አብዓድ ለሕፃኑ ስም እንደሆነ ሁሉ አብርሃም፣ አቢጋኤል፣ አብአሳፍ፣ አብዓልቦን፣ አብያህ ለሚባሉ ለሰዎች ስሞች ይመጣል። ስለዚህ ኢየሱስ አብ አይደለም። ልክ አብ የሚለው ነገር ተጫፍሮ የመጣ ነገር ነው የሚያሳየው፣ የማዕረግን ስም ነው የሚያሳየው እንጂ ማንነትን አይደለም ካላችሁ ኤልጊቦር የሚባለው ወይም ደግሞ ኃያል አምላክ የሚለው ቃል የመጣው ለማጫፈር ነው የመጣው። እነዚህ ሰዎች አምላክና አብ እንዳልሆኑ ሁሉ ሕፃኑም አምላክና አብ አይደለም። ቅሉ ግን ኤል አምላካዊ ማዕረግ ቴዎፎሪክ እንደሆነ እንጂ አምላክ መሆኑን እንደማያሳይ ሁሉ አብ የሚለውም አባታዊ ማዕረግ ወይም ፓትሮፎሪክ እንጂ አብ መሆኑን በፍጹም አያሳየም። ኤልና አብ ለማጫፈር የሚመጣ ማዕረግ እንደሆነ ቅውልና ሙሉ። ስለዚህ ሙግቱን ስናጠባው ሕፃኑ ኢየሱስ ነው ብለን ብንቀበል እንኳን ኢየሱስ አምላክና አባት ነው ማለት አይደለም። ምክንያቱም ኢየሱስ የራሱ የሆነ አምላክና አባት አለው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የጌታችን የክርስቶስ አምላክና አባት ይባረክ ይላል። አይ ቲንክ የ2000 ሚሊኒየሙ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውቀው ይህንን ነገር ምን አድርገውታል? የጌታችን የክርስቶስ አባት እግዚአብሔር ይባረክ ብለው አስቀምጠውታል። የክርስቶስ አባትና አምላክ የሚለውን በትክክል አላስቀምጡትም ማለት ነው። ኢየሱስ አባትነቱ ለእኛ እንጂ የራሱ አባት አለው ካላችሁ እንግዲያውስ አምላክነቱ ለእናንተ እንጂ የራሱ አምላክ አለው ማለት አይቻልም ወይ ነው እኛ ምንለው። ይህም የክርስቶስ አባትና አምላክ የሁሉም አንድ አባትና አንድ አምላክ ተብሏል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ አንድ አምላክ አለ አንድ አባት አለ ከተባለ እሱ ኢየሱስ ሳይሆን ኢየሱስን የላከ የኢየሱስ ክርስቶስ አባትና አምላክ ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለን ነው የሚለው። ስለዚህ ኢየሱስ የኔ አምላክ የኔ አባት የሚለው ይህ ራሱ አንድ አምላክና አንድ አባት እንዳለ የሚያሳይ ነገር ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋል። ኢየሱስ አባቴ የሚለው ሌላ ማንነት ከሆነ አምላኬስ የሚለው ራሱ ሌላ ማንነት የማይሆንበት ምንድን ነው? አይ ኢየሱስ ራሱ አምላክ ነው ከተባለ ራሱ አብ የማይሆንበት ምክንያት ምንድን ነው? አይ ወደ አባቴ ነው ያለው እና ወደ አባታችሁ ወደሚለው ፕሪፖዚሽን ወይም መስተዋድድ እኔ የሚለው ማንነት ከአንዱ አምላክና ከአንዱ አባት ነጥሎ ቁልጭ አድርጎ አስቀምጦታል። ደግሞ አምላክ በሚለው መዳረሻ ቅጥያ ላይ ክ የነበረው ሳድስ ወደ ኬ ሐምስ ስናመጣው ኬ በሚለው ቃል ውስጥ የእኔ የሚል ነገር በውስጥ ታዋቂነት አገናዛቢ ይዘርፋል። ስለዚህ አባት በሚለው መድረሻ ቃል ላይም ት የነበረው ሳድስ ወደ ቴ ሐምስ ስናመጣው ቴ በሚለው ቃል ውስጥ የእኔ የሚል በውስጥ ታዋቂነት አገናዛቢ ስላለ ስለዚህ አንዱ አምላክና አንዱ አባት አምላክነቱና አባትነቱ ለኢየሱስ ሙሉ እኔነት እንጂ ለስጋው፣ ለሰውነቱ፣ ለቁርበቱ፣ ለአጥንቱ የሚባል ድራማና ቁማር አይሰራም ራሱ ማለት ነው። ይህንን ነው የምንረዳው ማለት ነው። ኢሳይያስ 7:14 ላይ ያለውን ጥቅስ እዛ ላይ የተወለደው ሕፃን ተያይዞ ኢሳይያስ 9:6 ላይ ካለው ጋር ይመጣና መጨረሻ ላይ የሚናገረው ነገር አለ። አንድ ቁም ነገር የሚናገረው አለ። ኢሳይያስ 9:7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ይደግፈው ዘንድ በዳዊት ዙፋን ላይ በመንግስቱ አለቅነት ይበዛል፣ ለሰላሙ ፍጻሜ ይሆናል። የእግዚአብሔር ቅናት ይህን አድርጓልና። ተመልከቱ እንግዲህ ለሰላሙ ምን የለውም አለ፣ ፍጻሜ የለውም አለ። ልክ ዘፍጥረት 11:30 ላይ ሳራ መካን ነበረች፣ ልጅ አልነበራትም ማለት ልጅ አልነበራትም ማለት ልጅ አልነበራትም ማለት ምንድነው? ልጅ የላትም የሚለው ነገር ልጅ የላትም አልነበራትም የሚለውና የለውም የሚለው ቃል ተመሳሳይ ነው። ራሱ ኖርማሊ ልጅ የላትም ሲባል በአንድ ወቅት ልጅ አልነበራትም፣ ግን በኋላ ይስሐቅ የሚባል ልጅ መጣ። ልክ እንደዛም ለሰላሙ ፍጻሜ የለውም የተባለው ሕዝቅያስ ራሱ ለሰላሙ ፍጻሜ የለውም ማለት እሱ በነበረበት ሰዓት ላይ ሰላም ይሆናል ነው። ሁለተኛ ነገሥት ምዕራፍ 20 ቁጥር 19 ላይ ተመለከቱ። ሕዝቅያስ ኢሳይያስን የተናገርከው የያህዌ ቃል መልካም ነው አለው፣ ደግሞም በዘመኔ ሰላምና እውነት የሆነው እንደሆነው መልካም አይደለምን አለ ይላል ሕዝቅያስ። ሁለተኛ ነገሥት ምዕራፍ 16 ቁጥር 2 ላይ ብትመለከቱ ቁጥር 20 ላይ አካዝም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ከአባቶቹ ጋር ተቀበረ፣ ልጁ ሕዝቅያስ በእርሱ ፋንታ ነገሠ። ስለዚህ ንጉሥ ነበረ፣ በዙፋን ላይ የተቀመጠው በዳዊት ዙፋን ላይ የተቀመጠ ንጉሥ ነበር ሕዝቅያስ። ሁለተኛ ነገሥት ምዕራፍ 18 ቁጥር 13 ላይ በንጉሥ በሕዝቅያስ በ14ኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳና
ወደ ተመሸጉ ከተሞች መጣና ወሰዳቸዋል። ለዛን ኢሳይያስ 7:17 ላይ ያህዌ ኤፍሬም ከይሁዳ ከተለየበት ጊዜ ጀምሮ ያልመጣውን ዘመን በአንተና በሕዝብ በአባትህ ቤት ላይ ይመጣል፣ እርሱም የአሦር ንጉሥ መምጣት ነው በማለት ይናገራል። ኢሳይያስ 8:7 ላይም እንደዛ ነው። እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሦር ንጉሥ ክብሩ ሁሉ ያመጣቸዋል፣ መስኖም ሁሉ ሞልቶ ይወጣል፣ በዳሩም ሁሉ ላይ ይፈሳል አለ። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለችና። ስለዚህ በወቅቱ የአሦር ንጉሥ ሲመጣ የነበረው ሕፃን አማኑኤል ሆይ እያለ በሁለተኛ መደብ እያናገረ ያለው ሕፃን በወቅቱ የነበረው በሰናክሬም በመጣበት ሰዓት ላይ የነበረው ንጉሥ ማን ነው? ተወልዶ የነበረው ሕፃን ማን ነው? ሕዝቅያስ ነው ራሱ። ለዛ ነው ኢሳይያስ 9:7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናው ዘንድ ይደግፉ ዘንድ በዳዊት ዙፋን ላይ ይቀመጣል ነው የሚለው አዲሱ መደበኛ ትርጉም። በመንግስቱ ላይ አለቅነት ይበዛል፣ ለሰላሙ ፍጻሜ የለውም፣ የእግዚአብሔር ቅናት ይህን ያደርጋልና በማለት ይናገራል ማለት ነው። ስለዚህ የሚያሳየው ትንቢተ ኢሳይያስ ምዕራፍ 7 ላይ 14 እና 9:6 ላይ እያሳየ ያለው ስለ ሕዝቅያስ ነው። በድርብነት ልንጠቀምበት እንችላለን። ሕዝቅያስ አማኑኤል መባሉ ኃያል አምላክ የዘላለም አባት መባሉ አምላክ ካላሰኘው ማዕረግን ነው የሚያሳየው ካልን፣ በተመሳሳይም ኢየሱስ ይህንን አማኑኤል ቢባልም ኃያል አምላክ የዘላለም አባት የሚለው ስሙ ነው የሚሆነው እና ወንድ ልጅም ተሰጥቶናል እያለ ሰጪ እንዳለን የሚያሳየው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አምላክ አንድያ ልጁን እስከ ድረስ ዓለምን እንዲወደዋልና አለ። ሰጪ ያለ አምላክ አለ፣ ተሰጪው ደግሞ ሰው ነው። ራሱ ወንድ ልጅ ነው የተሰጠው። ራሱ ኖርማሊ አምላክ ከሰጠው ሁለት አምላክ ነው የሚሆን። ነገር ግን አምላክ የሰጠው ራሱን ወይም ሌላ አምላክን ሳይሆን ልጁን እንደሆነ ይናገራል። ሲሰልስ ጾታ የለውም አምላክ፣ ወንድም ሴትም አይደለም። ራሱ ሕፃኑ ግን ጾታ ያለው ወንድ ስለሆነ ወንድ ልጅ ተብሏል። ሉቃስ 1:31 ላይ እነሆ ትጸንሳለች ወንድ ልጅም ትወልጃለሽ ነው ያላት። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የሚለው። ኢሳይያስ 7:14 ላይ ደግሞ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ነው የሚለው። ሲያረብብ አምላክ አይተኛም፣ ሕፃኑ ግን ተጠቅልሎ ተኝቷል። የሉቃስ ወንጌል ምዕራፍ 2 ቁጥር 12 ላይ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችኋል። ሉቃስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደዛ ነው። ፈጥነው መጡ፣ ማርያምና ዮሴፍ ሕፃኑን በግርግም ተኝቶ አገኙት ይላል። እስራኤልን የሚጠብቅ አይተኛም አያንቀላፋ። ፈጣሪ እንዴት ነው የሚተኛው? በጥበቃው ላይ እንቅልፍ የለበት። ራሱ አምላክ አያድግም፣ ሕፃኑ ግን አድጓል። ራሱ የሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ ሕፃኑም አደገ ይላል፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የአምላክ ጸጋ በእርሱ ላይ ነበረና አለ። ሕፃኑ አደገ አለ፣ ጥበብም ሞልቶበት አለ፣ በመንፈስ ጠነከረ ይላል፣ የአምላክም ጸጋ በእርሱ ላይ ነበረ አለ። አምላክ ሌላ ነው፣ ሕፃኑ ሌላ ነው። ራሱ የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብ በቁመት በሞገስ በአምላክና በሰው ፊት ያድግ ነበር አለ። በጥበብ አይምሮ ያድግ ነበር፣ በቁመት አካሉ ያድግ ነበር፣ በሞገስ ደግሞ መንፈሱ ያድግ ነበር ማለት ነው። የአምላክ ጸጋ በአምላክ ላይ ነበረ። አምላክ በአምላክ ፊት ያድግ ነበረ። ትርጉም አይሰጥም። ራሱ ሕፃኑ ኤልጊቦር ማለት ኃያል አምላክ ቢባል እንኳን ኤልሻዳይ ማለት አይደለም፣ ሁሉን የሚችል አምላክ አይደለም። ኤልጊቦር ማለት ምን ማለት ነው? ኃያል አምላክ ማለት ነው። ኤልሻዳይ ማለት ደግሞ ሁሉን የሚችል አምላክ ኦልማይቲ ጋድ ወይም ደግሞ ፓንቶክራቶስ ቴዎስ ማለት ነው በግሪክ። ሕዝቅኤል ምዕራፍ 32 ቁጥር 21 ላይ ነገስታት ኃያል አምላክ ተብለዋል። ኃያል አምላክ በሲኦል ውስጥ ሆነው ከረዳቶቹ ጋር ይናገሩለታል። በሰይፍም የተገደሉት ያልተገረዘው ወርደው ተኝተዋል ይላል። በእንግሊዝኛ ላይ ያንግ ሊትራል ትራንስሌሽን የሚባለው ትርጉም ተመልከቱት ራሱ ማለት ነው። የዕብራይስጡ ኃያል አምላክ የሚል ነገር አለ። አማርኛው ላይ እንግሊዝኛው ላይ ለመደበቅ ሞክረዋል፣ ግን ያንግ ሊትራል ትራንስሌሽን የሚባለው ላይ አስቀምጦታል። ስለዚህ አማርኛው ላይ እና አንዳንድ እንግሊዝኛ ትርጉም በትክክል ባያስቀምጡት በዕብራይስጡ ኤል ጊቦሪም ነው ብሎ የሚያስቀምጠው። ጊቦሪም ማለት የጊቦር ብዙ ቁጥር ነው ራሱ። ጊቦሪም ማለት የጊቦር ብዙ ቁጥር ነው። ኃያላን ማለት ነው ራሱ። ኃያላን አምላክ ወይም ደግሞ ኃያላን አማልክት የሚል ትርጉም አለው ማለት ነው። ይህ የተለመደ አገላለጽ ነው። ኤል የሚለው አጫፋሪ ስም ለቦታ ስም ሆኖ ይመጣል ራሱ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 7 ላይ ይሁት የዚያ ቦታ ስም ኤል ቤቴል ብሎ ጠራዋል። ኤል ቤቴል ማለት የቤቴል አምላክ ማለት ነው ራሱ። ያ ቦታ ግን አምላክ ነው። የቤቴል አምላክ የተባለው እውነት የቤቴል አምላክ ነው አምላክ ነው? አይ የቦታው ስም ነው እንጂ ምንነቱ አምላክ አይደለም ካላችሁ እንግዲያውስ የሕፃኑ ስም እንጂ ምንነቱ አምላክም አይደለም አብም አይደለም ራሱ። ኢሳይያስ 9:6 ላይ ስሙም ስለሚል
ኃያል አምላክ ልክ እንደ ኤልቤቴል የሕፃኑ ስም እንጂ እንደ ያህዌ በቀጥታ ኃያል አምላክ ተብሎ አልተጠራም። ኢሳይያስ ምዕራፍ 10 ቁጥር 21 ላይ የያዕቆብ ቅሬታ ወደ ኃያል አምላክ ይመለሳሉ አለ። አሁን ሲምፕሊ ኃያል አምላክ የተባለው ያህዌ ነው እዚህ ጋር ራሱ። ኢየሱስ ግን ስሙ ነው የተባለው። ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራላል። ማንም የጠራው የለም። አዲስ ኪዳን ላይ ራሱ ይጠራል ነው የሚለው። ማንም የጠራው የለም እና ኃያል አምላክ የሚለው ኢሳይያስ 10:21 ላይ በግሪክ ሰብትጀንት ላይ አለ፣ ግን በኢሳይያስ 9:6 ላይ ግን የለም። የሚያሳዝን ነው። ኢሳይያስ 9:6 ላይ ግሪክ ሰብትጀንት ላይ በ280 ከክርስቶስ በፊት የነበሩት የግሪክ ሰብትጀንት የሚባሉ ሰባው ሊቃናት የሚባሉ ኤልኤክስኤክስ የሚባል ትርጉም አለ። ሰባው ሊቃናት 72 ነበሩ። ሁለቱ መንገድ ላይ ሲሞቱ 70 ቀሩ ማለት ነው። ከ6 እስራኤል ነገድ ውስጥ ነው የተመረጡት ማለት ነው ሊተረጉሙ። ከዕብራይስጥ ወደ ግሪክ ሲተረጉሙት ምንድን ነው ያደረጉት? ሕፃን ተወልዶልናልና ወንድ ልጅን ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም የታላቁ ጉባኤ መልአክ ይባላል። በአለቆች ላይ ሰላምና በእርሱ ላይ ጤናን አመጣለሁ ይላል። For a child is born to us, the son given to us, whose government upon his shoulder, and his name is called the angel of the great council. For I will bring peace upon the princes and heads to him ይላል። ስለዚህ የታላቁ ጉባኤ መልአክ ይባላል ነው እንጂ ያለው ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለውን ነገር አሽቀንጥረው አውጥተውታል። ራሱ ሜጋሌስ ቡሌስ አንጌሎስ ነው የሚለው የታላቁ ጉባኤ መልእክተኛ ወይም መልአክ ብሎ ነው። ዘ ኤንጅል ኦፍ ዘ ግሬት ካውንስል በማለት ነው ያስቀመጡ። ስለዚህ በማሶሬት ላይ ያለው ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለው አሽቀንጥረው ጥለው የታላቁ ጉባኤ መልአክ ብለውታል። ስለዚህ የብዙ አበይት ክርስትና አምላክ ተወልዷል የሚለው ድምዳሜያቸው ስረ መሰረት የሌለው የእምቧይ ካብ ይሆናል በዚህ ጥቅስ መሰረት ማለት። ስለዚህ ኢሳይያስ 7:14 እና ኢሳይያስ 9:6 ላይ ያለው አማኑኤል የሚባለው በወቅቱ የተወለደ ሕፃን ነው። በወቅቱ ነብይቱ ኢሳይያስ 8:3 እና 4ን ተመልከቱት፣ የወለደችው ሕፃን ነው። በወቅቱ የተወለደው አካዝ ምልክትን ለምኖ ምልክት ተሰጥቶት ለምልክቱ ሕዝቅያስ የሚባል ንጉሥ መጥቶ በዳዊት ዙፋን ላይ የተቀመጠ ንጉሥ ነው። ለሱ ስም የተሰጠ ነው፣ የማዕረግ ስም ነው። አይ ለኢየሱስ ነው ካልን ማቴዎስ ወንጌል 1:22 እና 23 ላይ ተጠቅሰን ካልን ምንም ችግር የለብንም። አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 22 እና 23 ላይ ድርብ ትንቢት አድርገን ነው የምንረዳው። እንደማን ማለት ነው? ልክ እንደ ሆሴዕ 11:1 እና ማቴዎስ 2:14 እና 15 ላይ ወይም ደግሞ ሁለተኛ ሳሙኤል ምዕራፍ 2 ቁጥር 14 እና ዕብራውያን ምዕራፍ 1 ቁጥር 5 ላይ ማለት ነው። እንግዲህ ይሄ ይመስላል ከብዙ በጥቂቱ። አላህ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على